አንደኛው ዚክር ማብዛት ነው። ዚክር በርግጥ በቀልብ ነው ዋና መዝከር ያለብን፣ ግን ምላሳችንም የአላህን ስም ማወደስ እየከበደንም ስናበዛ በዛው እየታከመ ይመጣል። መድኃኒት በባህሪው ይመራል ግን ይፈውሳል። ላኢላሃ ኢላላህ፣ አስተግፊሩላህ፣ ሰላት ማውረድ፣ ላሐውለ ወላ ቁወተ አዝካሮች በቁርአን በሱና የመጡ እነሱም ማብዛት ያንን የቀልብ ድርቀት እያቀለጠው ይመጣል። ዩዚቡ ቀስወተል ቁሉብ ብለዋል ሐሰን አልበስሪ ረሒመሁላሁ ተዓላ። ሁለተኛው ቁርአንን በማስተዋል ማንበብ። ቁርአንን ብዙዎቻችን እናነባለን፣ ግን ስናነብ ምንድነው ከጫፍ እስከ ጫፍ መድረሳችንን ብቻ ነው የምናየው። ጥሩ ነው እሱም በእያንዳንዱ ሐርፍ ሐሰና ስላለው መልካም ነው። የማይቀሩም አሉ። ወቃለ ረሱል ያ ረቢ ኢነ ቀውሚ ኢተኸዙ ሃዛል ቁርአነ መህጁረን ይላል። የተኮረፈ ዞር ብሎ የማያዩት ተሰቅሎ የሚቀመጥ አይደለም፣ መቅራት አለ። ግን ስንቀራ ደግሞ ቆም ብለን ይቺ ዛቻ ለእኔ ናት፣ ይቅር በለኝ ጌታ፣ ይሄ ተስፋ ለእኔ ነው፣ ያ ረቢ ጀነትን ስጠኝ፣ ይሄ ክልከላ እኔን ነው የከለከለው፣ ይሄ ትእዛዝ እኔን ነው ያዘዘው ብለን ቁርአንን ለኛ አድርገን ቁርአንን አሻግረን ለሌሎች ሰዎች ማድረግ ለምደናልኛ። ይሄ በይሁዳ ነው የመጣው፣ ይሄ በነሳራ ነው። የይሁዳና የነሳራ ስራ ከሰራ አንተ አላህ ጋር የተለየ ነገር ያለው አለ እንዴ? ያን እንዳንሰራ ከቁርአን ጋር ትስስራችን የእውነት እንዲሆን ማድረግ ትልቁ ህክምና ይሄ ነው። ቁርአን እንግዲህ ሽፋኡን ሊማ ፊ ሱዱር ነው፣ የቀልብ በሽታ መድኃኒት ነው። ሌላው ወደ መቃብር ሄዶ ቀብር መዘየር ሱና ነው። በነገራችን ላይ ቀብር መዘየር ጋራ ሌሎች ሙንከሮች ስለመጡ ነው ማስጠንቀቂያ የሚደረገው። ወይ እዛ ሄዶ ሶብር ማጣትና ማልቀስ። ሴትዮዋ ቀብር አጠገብ ቁጭ ብላ ያለቀሰች አገኟት ነብዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ ያ አመተላህ፣ አላህን ፍሪ አሏት። ኢለይከ ዐኒ ፈኢነከ ለም ቱሰብ ቢሙሲበቲ አለቻቸው። አላወቀቻቸው። ወደ እባክህ ፈቅ በልልኝ እባክህ፣ የኔ መከራ አልገጠመ ያልተያዘ ግልግል ያውቃል ስትላቸው ጥለዋት ሄዱ። በኋላ ስትመጣ ኢነማ ሰብሩ ዐንደ ሰድመቲ ልኡላ፣ ትዕግስት እኮ መጀመሪያ መከራ ሲገጭሽ ነው እንጂ የፈለጉትን ያህል ተወራጭተው ተበሳጭተው ጨርቅ ቀደው ሲደክምማ መሰበር ነው ምን ይደረጋል አይባል። ይሄ ትክክል አይደለም። ስለዚህ እዛ ሰብር ያስፈልጋል። ከዛ ውጭ ደግሞ የሞቱትን ሰዎች ሁኔታ ማሰብና ራስን እዛ ቦታ ማድረግ። አሁን ዛሬ ህንፃ አለ፣ ኪና አለ፣ ሚስት አለ፣ ልጅ አለ፣ ጓደኛ አለ፣ ክብር አለ፣ ዝና አለ። ከዚህ ሁሉ መዞ እሳቸው ያስገባል። ሀብታም ከሆንክም ብዙ ሀብታሞች አሉ፣ ባለስልጣን ከሆን ብዙ ስልጣኖች አሉ፣ ውበታም ከሆን ቆንጆዎች አሉ፣ ታዋቂ ከሆን ታዋቂዎች አሉ። አንተን የመሰለ ሚሊዮኖች እዛ ገብተዋል። ማን አንት? ያንን እንድታስብ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩንቱ ነሃይቱኩም ዐን ዚያረቲ አልቁቡር ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ፣ ከልክያችሁ ነበር። የከለከሉት ሌላ ሙንከር ስለሚሰራ ነው። እኔ ከራሴም ሆነ ከማንም ቀብር ከሚሄድ ሰው ሁሉ የምታዘበው አላህ ያሽረን እንጂ አለ። ቀብር እንግዲህ ዘመድ ሲሞት ወይ በድር ለዚያራ ብሎ የሚሄድ ናድር ነው። ብዙ ስራ አለን ነው ሁሌ የምንለው። ይህንን አኺራ ማስታወስን ስራ ብለን አንሄድም አይደለም። ያንን እንግዲህ የምንወደው ጓደኛችን እንደኛው ዓላማ የነበረው ህልም ያለው ቅድ ያለው እሱን ቀብር እያስገባን ሄሎ ገበያው እንዴት ነው ትርፉሳ ቀብር ላይ ቆመ ትንሽ እንኳን ሶብር እንጂ ከት ሳቅ ማህዚህ القسوه ምን ማለት ነው? ሌላው መድኃኒት ነው ያነሳ ያለሁትና ለነዚህ ደካማ ለሚባሉ ሰዎች ማዘን፣ የየቲምን ራስ ያበስ ማድረግ፣ ጉርሻ ካለ አጉርሰህ ማለፍ፣ አይዞህ ምን ጎደለ አለኝ አስተዋሽ እንዲል። የቲም ማለት ልቡ የተሰበረ ሰው ነው። የቲም የሆነው አባቱ ስለሞተ ነው። አንተ አባት ነህ። ያንተ ልጅ ሲሞት አንተ ስትሞት ያንተ ልጅ ምን እንደሚሆን ማሰብ ያስፈልጋል። ይሄን አላህ ነው ያለው። ወልየኽሸ الذين لو تركوا من خلفهم ذرية ضعافا፣ እነዚያ ከጀርባቸው ደካማ ዝርያዎችን የሚጥሉ ሰዎች ይጠንቀቁ፣ ይፍሩ አላህ ካፉ عليهم፣ በእነሱ ላይ የሚፈሩባቸው فليتقوا الله وليقولوا قولا سديدا፣ አላህን ይፍሩ፣ ትክክለኛ ነገር ይናገሩ ይላል። ታማሚ ስታይ አንተም ታማሚ መሆን ትችላለህ። ይሄ ዛሬ ጤና ይሄ ጉልበትህ ያንተ ሀብት አይደለም፣ አላህ ሰጥቶ ሆኖ ሲፈልግ ነው ሰው። ዛሬ ግን አላህ እንግዲህ ለነገው ይሆነኛል ብለህ እንትን ካረክ ሰበብ العافيه ይሆናል። ዳውም ዳው መርዳኩም بالصدقه የሚልከው ሐዲስ አለ። በሽተኞቻችሁን በሰደቃ ፈውሱ ይላል። ሲሐ ወርግጠኛ አይደለሁም። ሌላውና በመጨረሻም ብሎ በጣም ወሳኝ ስለሆነ ነው الخلوة بالله፣ ከአላህ ጋራ ገለል ማለት። ከሰው ጋር ብዙ ተቀላቀልን አይደል? ብለህ ራስህን ሂሳብ አድርግ። ምን ያህል በጎ ነገር አስመዝግቤያለሁ፣ ምን ያህል መጥፎ ነገር አስመዝግቤያለሁ። አሁን አላህ ፊት አሁን ባለሁበት ብቀርብ አላህ ይምረኛል፣ ይቀጣኛል። የሰው ሕቁቅ ካለብኝ እንዴት ልመልስ? የአላህ ሕቁቅ ያጎደልኩትን እንዴት ምህረት ላገኝ? ትንሽ ወቅፈ مع النفس። ሰውን መውቀስ ቀላሉ ነገር ነው። ራስን መውቀስ ግን አላህ Subhanahu Wa Ta'ala ራሷን የምትወቅስ ነፍስ ማለባት። لا أقسم بيوم القيامة ولا أقسم بالنفس اللوامة التي تلوم نفسها ማለት ራሷን ድክመት የምታይ ራሷን በመስታወስ የምትመለከት እዚህ ላይ ጉድፍ አለበት፣ እዚህ ላይ ችግር አለበት፣ እቺን አስተካክላት፣ እቺን አርማት ብሎ ለማለት ከአላህ ጋር ቆም ብሎ ማሰብ ያስፈልጋል። አላህ ወደሱ ተመልሰን እርቁን እናገኝ ያድርገን።